መጽሐፈ መሳፍንት ምዕራፍ 6 የእግዚአብሔር ቃል አነብላችኋለሁ። ለቃሉ ክብር ሁላችን ቆመን እንሰማለን። ኢየሱስ ጌታ ነው። የእግዚአብሔር ቃል እንደዚህ ይላል። የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ በጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለነሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እግዚአብሔር ዛሬ ማታ ለዝጉባ ያለኝ ይሄ ነው። ምድያም ይመታል። ምድያም ይመታል። ምድያም የተመታ ይሆናል። ምድያም ማለት የእስራኤል ልጆች ጠላት ነው። ምድያም ጊዜ እየጠበቀ የሚመታ ነው። አጥፊ ቡድን ነው። የእስራኤል ልጆች ዘር ይዘራሉ፣ ግብርና አላቸው፣ ይለፋሉ። በሚለፉበት ሰዓት ላይ ዘር በሚዘሩበት ሰዓት ላይ ምድያም አይመጣም። እስራኤላውያኖች ሲለፉ ምድያም የለም፣ ሲተጉ ምድያም የለም። የሚገርማችሁ ግን የእስራኤላውያኖች ሰብላቸው አድጎ ፍሬ አፍርቶ ልክ ፍሬያቸው ሊሰበስቡ ባሉበት ሰዓት ምድያም ይመጣል። ምድያም ማለት ስኬት የማይወድ ነው። ምድያም ማለት ፍሬ የሚበላ ነው። ዛሬ ማታ የመንፈስ ይመታል። ጩን አበበ ዛሬ ይመታል በኢየሱስ ስም። ስትለፋ የሌለ ስትጸልይ የሌለ ስትደክም የሌለ ልክ ፍሬ ሲመጣ የሚበላ ዛሬ እሱ መንፈስ ይያዛል። ምድያም ይያዛል። በወጥመድ ይያዛል። አውሬው ይያዛል። ዘንዶው ይያዛል። ክፉ ይያዛል። አመፀኛው ይያዝላችኋል። ዛሬ ማታ በዝባክ ምድያም ይያዝልሃል። ምድያም ይመታልሃል። ምድያም ይመታልሃል ሲበለው የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ምን አሉ ሰሩ። ምድያማውያኖች በእስራኤል ላይ ለምን አቅም አገኙ? ለምን በረቱባቸው? ምክንያቱ ተጽፏል። ክፉ ሥራ ሰርቶ እነማ እስራኤላውያኖች። ክፉ ሥራ ሲሰራ ለጠላት በር ትከፍታለህ። እመነኝ። ምንጊዜም ከቃሉ ውጭ ከፈቃዱ ውጭ ከሕጉ ውጭ ባልሆነ መንገድ ስትሄድ ለጠላት በር የከፈትክ ነው ያለው። ለውድቀት ነው በር የምከፍተው። ምድያም ከእስራኤላውያኖች ጠንክሮባቸው አይደለም። እስራኤል እኮ የኪዳን ሕዝብ ነው። ቃል ያለው ሕዝብ እኮ ነው። አሜን ነው ወይ? ጌታ ያለው ሕዝብ እኮ ነው። አሜን ነው ወይ? ስነጋገርና እኔ በልስባከር ቃል ያለ ሰው ነኝ። የእግዚአብሔር ልጅ ነኝ። የትኛውም ጠላት በሕይወቴ ላይ ስልጣን የለውም፣ እድል ፈንታ የለውም። ከእግሮቼ በታች ናቸው። በልስኪ መጽሐፍ እንዲህ አለ፣ ባጠገብህ 1000 በቀኜ ስንት ሺህ 10,000 ይወድቃሉ። የትኛውም በለስኪ ባክህ ጨለማ በሕይወቴ ላይ ስልጣን የለውም። አድራሻው ከጫማዬ በታች ነው። ኃጢአት መስራት በእግዚአብሔር ላይ ማመፅ የበታች ያደርግሃል፣ ተሸናፊ ያደርግሃል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የምሕረትም አምላክ ነው። እግዚአብሔር ለምድያማውያኖች አሳልፎ ሰጣቸው። ስንት ዓመት? 7 ዓመት ምድያም ጠነከረባቸው ይላል። ለስንት ዓመት ይሆን ችግር የጠነከረብህ መከራ የጠነከረባቸው? ዛሬ ጠነከረብህ ይሰባበራል። ምድያም እየመጣ ነበር የሚያጠፋባቸው። አንድም ሳያስቀር ይዞባቸው ሄዱባቸው። የሚለፋው እስራኤል፣ የሚበላውስ ምድያም። አንዳንድ ጊዜ አንተ እየለፋ በጣም በጽድቅ እየኖርክ እያገለገልክ እየዘመርክ እየጸለይክ ግን ፍሬ የማይገኝበት ከሆነ ቆም ብለህ ማሰብ አለብህ። ለምን ተበላብኝ? ለምን ተበላብሽ? ለምን እድሜ በከንቱ ይበላል? ለምን ጊዜ በከንቱ ይበላብሃል?
ፍሬ አይበላም፣ ጊዜ አይበላም፣ እድሜ አይበላም። የምድያም መንፈስ ይመታል፣ ምድያም ይከለከላል፣ ምድያም ይወጋል፣ ምድያም ይሸኛል፣ ምድያም ይበተናል። ዛሬ ማታ ምድያም ታረግፈዋለህ፣ ምድያም ትጠርገዋለህ፣ ምድያም ትመታዋለህ፣ ምድያም ትሸኘዋለህ በኢየሱስ ስም። እጮኛ ስትይዢ የለም ልክ ልታገቢ ሳምንት ሲቀር ድንገት መጥቶ ያበላሽብሻል። ምድያም ማለት ነው። ምድያም ማለት ፍሬ የሚበላ መንፈስ ነው። ምድያም ማለት ውጤት የሚበላ መንፈስ ነው። ምድያም ማለት መልካምን ቀን እንድታይፈቅድልም ዛሬ እሱ ይወጋል። አሜን በይ ይወጋል። ሄይ አሜን በይ ይወጋል በኢየሱስ ስም። ሄይ ቻካፓያ ታካ ሲጮና እኔ በልቲ ለምድያም አልፈቅድም ከዘሬ ላይ ከቤቴ ላይ ከጤናዬ ላይ ከራእዬ ላይ ከመሰዊያዬ ላይ ከፍሬ ላይ ዛሬ ማለት ደመሰሳ። ሲሳካል ማይወድ ሲያምርብህ ማይወድ ስትለብሺ ማይወድ የሚቀና ዛሬ ይወጋል። ስትበዛ ማይወድ ከፍ ስትል ማይወድ የሚቀናቀን የሚበዛ ማክሮ ፓራዲያስ ሶፖኒያማው ዛሬ እሱ ይወጋል። ነፃ ትወጣለህ። እሱ ይመታል። ትቀበላለህ፣ ትረከባለህ፣ ትወስደዋለህ። ተለቀታለህ በኢየሱስ ስም። ለቀርጉና አንተ ግን በለው እስኪ ከእግዚአብሔር ጋር ያለህን ህብረት አጠንክረው እንጂ ጤናማ አድርገው እንጂ እግዚአብሔር ለብዙ ዓመታት የታገለህን የጠነከረብህን የበረታብህን ምድያምን ወገቡ ይሰብረዋል። ዘር ላይ ያለ መርገም፣ ቤተሰብ ላይ ያለ መርገም አላሳልፍ ያለ አልፈ እንዳትወጣ የሚታገልህ ርቀ እንዳትሄድ የሚታገልህ ሰርተ እንዳትባረክ የሚገድብህ ስኬት ከልካይ መንፈስ እስቲ ጩኹና ለእኔ በል እስኪ ስኬት ከእግዚአብሔር ዘንድ ተፈቅዶልኛል። ስኬት፣ ፍሬ፣ መከናወን፣ መብዛዛት፣ መስፋት፣ ረሆቦት ከእግዚአብሔር ዘንድ ተፈቅዶልኛል በል እስኪ። ቁጥር 4 እንዲላል ይመጡባቸው ነበር አለ። የመጣብህ ዛሬ ይበተናል። አሜን በይ። የመጣብህ ይበተናል። የመጣብህን እንሸኘዋለን። የመጣብሽን እንሸኘዋል በኢየሱስ ስም። በእነሱም ላይ ይሰፍሩ ነበር። በአንተ ነገር ላይ የሚሰፍር ሰፋሪ ቡድን ዛሬ እሱን በትነዋለን። ጤናህ ላይ፣ ቢዝነስህ ላይ፣ ስራህ ላይ የሚሰፍር ያንተ የሚጀምረው ኬስ ላይ የመጣ የሚሰፍር ቡድን ዛሬ ይበተናል። በሰፈር በመንደር በስራ ቦታ የሆነ ቡድን አሁን ሲመታ ይቻለው። ኦኬ እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ነገር ተስፋ እንዳለው ውጤት እንዳለው እንደሚያበላ እንደሚበዛ አይቶ መጥቶ የመጀመሪያውን ቡቃያ የሚያጠፋ ማለት ነው። መጽሐፍ እንላል ማለት መጽሐፍ ላይ የወይናችንን ቦታ የሚያጠፉትን ቀበሮች አጥምዳችሁ ያዙልኝ። ተቃቀ የማይታይ ቀብር ዛሬ እሱ ይያዛል። አጥምዳችሁ ያዙልኛል። ሃሌሉያ። ዛሬ በውስኪ አጥፊው ይያዛል። ዛሬ በሕገ ወጥ ገባ እንመታዋለን። አሜን እንሸኘዋለን በኢየሱስ ስም። ከመንፈስ ዓለም ያልተፈቀደለት ዕውቅና የሌለው ዛሬ ይያዛል። አሜን ነው ወይ? ኢየሱስ ጌታ ነው። ምግብን ለሰዓት አይተውም። ከዚህ በኋላ በለው እስኪ የፈለከው ምግብ መርጠህ ትበላለህ። በልተህ በለው እስኪ ይተርፋል። ለካርጎና ከዚህ በኋላ በለው እስኪ እባክህ ትበላለህ፣ ትጠግባለህ፣ ይተርፋል። ሄይ ማቴዎስ 5 ላይ እስከ 7 ባለው የሳራስ ስብከተ ኢየሱስ ሰበሰባቸዋል። እያስተማረ ዋለ መሸ። በዚህ ጊዜ እነ ጴጥሮስ እንሸኛቸዋል። ደግሞ ሰዓቱ መሽቷል። ኢየሱስ የሚበሉትን ስጧቸው። በዚህ ጊዜ ላይ በእጅ የሚበላ አለ እንዴ? አለ ወይ? የለም። ሰዓቱ መሽቷል። ከማይጠበቅ ልጅ ተገኘ፣ ከማይታሰብ ተገኘ። እስቲ ጮና የኔ በልስ እባክህ ዛሬ የለም ያልኩት ከማይታሰብ ስፍራ ይገኝልኛል። አይ ሻባኮስያ አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ይኸውልህ እነ ጴጥሮስ የሚያወጣ አካውንታቸውን ነው የሚያዩ ኬሳቸውን ነው። ጌታ ያየው ሰው አለ። ጌታ ያየው ሕፃን አለ። ያየው ልጅ አለ። የሰወረ አለ። የሰወረ ማናመን አቶራና ታያማ እስቲ ጮና እኔ መልስ እባክህ ከዚህ በኋላ የምኖረው በሚታየው ሳይሆን በማይታየው በተሰወረው መና እኖራለሁ።
እኖራለሁ፣ እቀጥላለሁ፣ እዘምራለሁ፣ እሰብካለሁ፣ እጸልያለሁ። የተሰወረ መና ነው እግዚአብሔር። የሰወረው መና ነው እግዚአብሔር። አሜን ነው ወይ? ከማይጠበቅ ልጅ ተገኘ ምግብ 2 ዓሣ 5 እንጀራ ኢየሱስ give me ስጠኝ አለው። ምን አስበው ነው 2 ዓሣ 5 ለ5000 ምን አስበው ነው እያየው ቆይስ ጉድን እያለው የኔ ጌታ ከፍ አደረገው። አሜን ነው ወይ? ይኸውልህ ዛሬ ማታ አንተ እጅ ላይ ያለውን ከፍ አድርገው፣ እጅ ላይ ያለውን ከፍ አድርገው፣ ትንሿን ከፍ አድርገው፣ ትንሿን ከፍ ያርጋት። ያበዛልሻል፣ ያበዛልሻል፣ ያሳምናል በኢየሱስ ስም። ከፍ አድርገው ኢየሱስ ባለቀ አመሰከዘ ሲያወጣ በዛ 2 ዓሣ 5 እንጀራ በታሪክ ተመገቡ ሰው 5000 ተመግቦ ያውቅም። 2 ዓሣ 5 እንጀራ 5000 ህዝብ መገበ። በምን ታምር በምን ስሌት ታስለውሽ ሄቨን ተስፋሽ ሚስትና ልጆች ሳይቆጠሩ ወንድ አባወራ ብቻ ከአንድ ቤት አቨሬጅ 5 ሰው በለው በ5 ምታው 25000 ህዝብ 2 ዓሣ 5 እንጀራን ኢየሱስ አባስቶ 25000 ህዝብ መግቧል። ያንተ ጉዳይ ብለስ ባከ አያዋጣም። ለጌታ ስጠው ሲዋጋልሃል እሱ ይመግባቸዋል። ኢየሱስ ጌታ ነው። እሱ ይመግባቸዋል፣ የሚመግባቸዋል፣ የሚያበዛው አለ። አይናት በእግዚአብሔር ታምር እግዚአብሔር የሚመግብ አምላክ ነው። ዛሬ እንደዚህ አይቻለሁ። የሚተርፍ በረከት ሁሉም በሉ ይላል ጠገቡ። ከዚያ ስንት መሶብ 12 ቅርጫት። የሚዲያ መንፈስ የምትበላው እንኳን እየተመኘ እንዳበላ ያደርጋል። እንዳበላ ምን አለ ኢየሱስ? የሰማይ አባታችሁ ይመግባችኋል አለ። እነማን? ወፎቹ ካንቺ አልፎ ማለት ነው። ምግብን የሚከለክል የሚዲያን መንፈስ አሁን ተመታ፣ አሁን ተመታ፣ አሁን ተመታ፣ አሁን ተመታ፣ አሁን ተመታ በኢየሱስ ስም። መዝሙር 74:12 የሚላል አንተም ይላል የዘንዶን ራሶች ቀጠቀጥክ። ለኢትዮጵያ ሰዎች ምግብ እንዳበላ መከለክል እኮ አለ። ኢየሱስ ህዝብን ከግብጽ ሲያወጣ 40 ዓመት ምን መገባቸው? መና ሳይለፉ ሳይቆፍሩ ምን ሳይሉ ቁጭ ዘና እያሉ 40 ዓመት የነጌታ መና መገባቸው። በየደጃቸው ላይ መና ይዘንባል ዝም ብሎ። የመላእክት ምግብ በልተዋል። ኢየሱስ ለምትበላው ግድ ይለዋል። ነብዩ ኤልያስ 3 ዓመት ተኩል ቆለፈና ሄደ። በኮራፈፋ ውሃ እየጠጣ እዛ እኮ ህዝቡ አጥቷል። እሱ ውሃ እየጠጣ ሁለተኛ እዛ እኮ ህዝቡ ምግብ አጥቷልና አካብ። ኤልያስ ግን ቁራ ሃሌሉያ ጠዋትም ቀንም ማታም ቁርዬ ፍሬሽ ኮርነር ትኩስ ስጋ ከያለበት ይዞ እየመጣ ሆድ ኮሱ ይርበዋል። ግን ለኤሊ ያለ እግዚአብሔር ይመግባል። ከዛ ደግሞ ጌታ እንዲያለ ወደ ሰራብታ ሂድ አንድ ሴት ትመግብ ዘንድ አዝዤልሃለሁ። ኢየሱስ ጌታ ነው። እስጭውና እኔ በልትባክ ከዚህ በኋላ እራብ ዘንድ አልችልም። የምድያም መንፈስ ስማ ቁጥን እወቅ። ዛሬ ማታ ከህይወቴ ላይ ከቤቴ ላይ ከጓዳዬ ላይ በኢየሱስ ስም ተሸኛለህ። ታካሪያዶስ የሚድያም መንፈስ ምግብ ይላል እኮ አይተውላቸውም ነበር። ሚዳም የዋጠው ይተፋላቸዋል። ይተፋል በኢየሱስ ስም። ካልማጭ ምግብ አይተውላቸው ነበር አለ። ባርካችሁ ኢየሱስ ያን 5000 ህዝብ በ2 ዓሣ በ5 እንጀራ አብስቶ ባርኮ ሰጥቷቸው በልተው ጠግበው 12 ቅርጫት ነተረፈ። እባርካችኋለሁ ከዚህ ማታ ጀምሮ በኢየሱስ ስም የሚትረፈረፍ በረከት ወደ እናንተ ቤት ገባ፣ ወደ እናንተ ቤት መጣ፣ ወደ አንቺ ቤት መጣ በኢየሱስ ስም። ቁጥር 6 ከምድያምም የተነሳ እስራኤል እጅግ ተጠቁ። እዚህ ጉባኤ ለብዙ ዓመት የተጠቃሰው አለ። ለብዙ ዓመት የተጠቃሰው አለ ወይ? ትፈታላችሁ። ተጠቋለ። የእስራኤል ልጆች ወደ እግዚአብሔር ጮሁ። የሆነ ማዕበል፣ የሆነ ወጀብ፣ ችግር ወደ አንተ ሲመጣ መፍትሄው አንድና አንድ ወደሱ መጮህ። ለጩኸት መልሳለ፣ ለጩኸትሽ መልሳለ፣ ለጩኸት መልሳለ። ጮሁ። ወደ ነገስታት ወደ ሰው አልጮሁ፣ ወደ እግዚአብሔር ጮሁ ይላል። ወደ ማጮሁ ወደ እግዚአብሔር ጮሁ። ከምድያም የተነሳ አየች። ምድያም አስጨናቂ ነው።
ምድያም ያጠቃል። ምድያም ግራ ያጋባል። ምድያም ህይወትን ትግል ያደርገዋል። ትለፋለህ ዜሮ፣ ትለፋለሽ ባዶ። እኔና እናንተ የገባንበት ዓለም የመትረፍረፍ ዓለም ነው። የመትረፍረፍ ዓለም ነው። የመጨመር ዓለም ነው። እረ ኢየሱስ ጌታ ነው። ምሳሌ 4:18 የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ የጨመረ ይሄዳል አለ። ነካርገውና አንተ ብለው እስኪ የገባህበት ዓለም የእግዚአብሔር ዓለም ነው። አንተ የገባህበት ዓለም የብርሃን ዓለም ነው። አንተ የገባህበት ዓለም ሁል ጊዜ የመጨመር የመብዛት የመድመቅ ዓለም ነው። አረ ኢየሱስ ጌታ ነው። እስቲ ለቃሉ ጭብጨባ ያለ ጌታ ጭብጨባ ልልታ። ኢየሱስ ጌታ ነው። ሃሌሉያ ክብር ለኢየሱስ ሲሆን ሁላችን ቆማለን። ራማሶ ፕላቲያ ኮራማንዳ